ዘር ያዕቆብ ምን አለ መሰለህ ዘር ያዕቆብ አማራ ኪላ ምንድናቸው? ምን አሉ መሰለህ እኔ ምንድናቸው? አያችሁ ቆይ አንተ ዘር ያዕቆብና አማራ ኪላ ምንድናቸው? ብሔራቸው ምንድነው? የንጉሱ የዘር የልጅ ነኝ። ዘር ያዕቆብ ምናዊ ነው? ትግሬና ኦሮሞ ነው። ዘር ያዕቆብ እንጂ ዋናው ዘር ያዕቆብ ትልቁ እንዴ አማራ ዘር ያዕቆብ አማራ ነው። አማራ በቃ አታውቅም። በቃ ጅወዝም ብለህ ነው አልተማርክም። የሸዋ አማራ ኧረ አይደለም ትግሬ ነው። አማራ ኪላ ምንድነው? ቆይ ዘር አማራ ኪላ ምንድነው? አንተ ነገር አንተ ታውቀዋለህ ምንድነው? ዘር አማራ ኪላ እኔ ይኸውልህ አማራ ኪላ ምንድነው? አማራ ኪላ የሽሬ ልጅ ነው ትግራይ ነው። እና ታዲያ ትግራይ ከሆነ ምንድነው ለምን ነው እነሱን ኮት የምታደርገው? ዘር ያዕቆብ የሸዋ ሰው እኮ ነው። አንድ ነገር ልንገርህ፣ ዋና አማራዎች ትናንትና ምን እንዳሉ ታውቃለህ? አንድ ነገር ልንገርህ፣ ምን እንዳሉ ታውቃለህ? ዋና አማራዎች ፋኖ ከኤርትራ ጋር የሚሰራ ከሆነ እጅና እግሩን እንቆራረጠዋለን ያሉት። አንገልም፣ ግንባሩን በጥይት አንገልም ነው ያሉት። በአሰቃቂ ሁኔታ ዋች አዳምጠኝ። በአሰቃቂ ሁኔታ ማንም የአማራ ልጆች ከኤርትራ ጋር የሚሰሩ ከሆነ እጅና እግራቸውን እንቆራረጣለን አሉ። እስኪ ንገረኝ አሁን ይሄ አሁን ለሚያስይኳሽ አንተ እንደዛ ብለህ ታውቃለህ? ትግሬ ከአማራ ጋር አሁን ጌታቸው ረዳን ከአብይ ጋር ስለሰራ እጅና እግሩን እንቆራረጠዋለን ብለህ ታውቃለህ? አብይ ጋር የሚሰራው እኮ የትግራይን ህዝብ ጥቅም ሊያስከብር ነው እንጂ እንዴት ነው? ስለዚህ አሁን አማራ ኪላና ዘር ያዕቆብ አማራ ከሆኑ ዱዩ ቲንክ መሬት ላይ ያሉ ፋኖ ነው መሬት ላይ ያሉ አማስከን ኳስችን አሁን እንዲህ ናቸው እያልኩ አይደለም። ከነሱ ንግግር ነው የምልህ ጂቦ፣ ከነሱ ንግግር ነው። አሁን ዘር ያዕቆብ እንደዚህ ነው አማራ ኪላ እንደዚህ ነው አይደለም። ምክንያቱም የሚያውቅ ያውቃል፣ የማያውቅ አያውቅም። አንተ ላንተ ነው የምጠይቅህ። ዘር ያዕቆብና ዋና አማራዎች ምንድናቸው ብለህ ታስባለህ? ይኸው እኔ አሁን እዚህ ጋር ልዩነት አላችሁ። ዘር ያዕቆብ እንትን እንዳትል የቀዳው ቪዲዮ አለ አሁን ማጫውተው የሸዋ አማራ ነው ዘር ያዕቆብ። እሺ አኪላ አማራ የሽሬ እንዳስላሴ ልጅ ነው፣ ትግሬ ነው። አውቀዋለሁ፣ እናቱን አውቃቸዋለሁ እንዳለ ነው። አይዲዮሎጂ ኦኬ። የሚያስተላልፉት መልእክት ስታስበው ማለት ነው አማራንን ነው። ማንን የሚጠቅም ይመስላል እንዴ? ሁላችንም ኢትዮጵያንን። እኔ እንጃ እሱ ግራም አንዴ ኦሮሞን ይጠላሉ። ግልጹን አታወራም እኮ ትግሬን ይጠላሉ፣ ኦሮሞን ይጠላሉ። እስኪ ትግሬ መቼ ነው ተሳርበው የሚያውቁት? አንድ ቀን እኔና አንድ ቀን በትግርኛ አጥረግርጎ ዘሬ እንትና አንድ ቀን ትግሬ አማራ ኪላ በትግርኛ ጠርፎኛል። ታምናለህ? ጨርፊ በትግርኛ አንድ ቀን ህወሓትን ሲተቹ ትግርኛ እንደሚያወራ ታውቃለህ? አማራ ኪላና ዋና አማራዎች ዘር ያዕቆብ አማራ ኪላ ትግርኛ እንደሚችል ታውቃለህ? እኔና እሱ አይተናል። በትግርኛ ይችላል። አዎ ዘመነ አዳምጠኝ። ጀስት ነው ለሚጠይቀው አንዴ እኔ አሁን ሌብል አላረግም ሰውን። አንድ ነገር ማላረገው ምንድነው? ያረውን ሌበላይዝ ጥያቄ ጠይቃሉ፣ ትመልሳላችሁ። ዘመነ ካሴ ዘግዝቆት ያውቃሉ አያውቁም? አዎ እስክንድር ነጋ ዘግዝቆት ያውቃሉ አያውቁም? በትክክል ባየቀና ማርሸት እንዳለ ኦኬ። ደብረጽዮንን ዘግዝቆት ያውቃሉ? ይዘቀዘቃታል እንዴ? ኖ ዘቀዝቀዋል። አብይ አህመድን ዘግዝቆት ያውቃሉ እንዴ? ይዘቀዘቃታል። እሱ በሸዋ በኩል እንዴ ትቀልዳለህ? ቀልድ የለም። ሰው ምን እያልከኝ ነው? እነዚህ ሰዎች ይስሩበት፣ ተዋቸው፣ አጨቅጭቃቸው። አነገልንገር እኔ አሁን አማራ ብሔርተኛ ሆኛለሁ። አማራ ብሔርተኛ ሆኛለሁ። ምን አይነት ብሔርተኛ እንደምሆን ታውቃለህ? ኃይለኛ ብሔርተኛ። ስለዚህ እኔ አሁን ጥላቻ የለኝም፣ ግን አነፓለጀቲክስሊ አማራ ነው የምሆነው። እኔ መችኛል ፓስተር። ምን ማለት መሰለህ? በደንብ አድርጋችሁ አዳምጡኝ። አማራ እርስ በራሳችን እንዳንዋደድ እንዳንቀባበል፣ አንደኛ ራሳችን በተናገርነው በለፈለፉ ጠፉ የሚባል ነገር አለ። ትክክል። እኛ በኢትዮጵያዊነት የተመረዝን በውስጣችን የተወጋ ነው ኢትዮጵያዊ የሚባል በሽታ። የአማራን ብሔርተኝነትን ስንቃወም ብዙ የማይጠቅም ንግግሮች ተናግረናል። አሁን እኔ አማራው እንዳይቀበለኝ ያደረኩት እኔ ራሴ ነኝ። በጣም ብዙ ስህተት ሰሩ እኔው ራሴ ነኝ። ለምን? በኢትዮጵያዊነት ስላመንኩኝ አማራ ብሔርተኞችን በመናገርበት ጊዜ በጣም አጥንት የሚሰብር ለኦሮሞና ለትግሬ ለቲፒኤልኤፍና ለኦነግ የሚጠቅም ከብዙ በሚዲያ ላይ ከሰሩ አንዱ አሽቃባጭ
ኢትዮጵያኒዝምን ለማምጣት አማራ ብሔርተኝነትን ለመሰባበር የሰራውት ንግግሮች ሁሉ በየትግራይ ቤትና በየኦሮሞ ቤት ነገ ይፖሰታል። ሁሉ ጊዜ ወደ አማራነት ምን መሰለ የሚያደርገው አንገ ልንገራችሁ። እኔ አነሱኝ የምናገረው ያን ያደረኩት አልዋሽም። አማራማ ጨፍጭፈውታል እኮ ፓስተር እናቴ በደንብ አዳምጠኛ በደንብ አድርጌ ጨፍጭፌዋለሁ። እኔ ኦሮሞን አልተሳደብኩም፣ ትግሬን አልተሳደብኩም፣ ስልጤን አልተሳደብኩም፣ አማራን የተሳደብኩት አማራን የተናገርኩት። ምክንያቱም እኔ አማራ ስለሆንኩኝ አማራው ወደ ኢትዮጵያዊነትን እንዲጠቅምልኝ ብዬ በየዋነት በታማኝ በየነነት እውነቴ እኮ ነው የምላችሁ። እኛ የትግሬ ዮዳብ አታገኙ፣ የኦሮሞ ዮዳብ አታገኙ፣ አታገኙ። እንደ ዮዳብ እንደኔ የራሱን ብሔር ቀጥቅጦ ብሔርተኞችን የቀጠቀጥኩት እኔ። ለምን ኢትዮጵያኒዝምን ለማምጣት ብዬ የአማራ ብሔርተኞችን ቀጥቅጫቸዋለሁ፣ በማይሆን ንግግር ተናግራቸዋለሁ። ምን አደረጉ መሰለ? ቲፒኤልኤፍ ከሞጣ በላይ አልተናገሩም እኮ ከሞጣ በላይ አልተናገሩም። ኖ ስድብ አይደለም። እኔ እኮ አዳምጠኝ። ኖ እኔ እንደነሞታ እንደነ ዮናስ ሴጋ እንደነ ምናምን እንዳትቆጥረኝ። እኔ በታሪክና በእንትን ምናልባት ላይ አማራውን ወደ ኢትዮጵያዊነት እንዲመጣ የተጠቀምኩት ሳይኮሎጂ እና የተጠቀምኩት ንግግር እስካሁን ድረስ ዋጋ የሚያስከፍለኝ በአማራው ማህበረሰብ አማራውን ነፃ እንዳላወጣው ያውቃል እኮ አማራውን እውቀት እንዳለኝ በገንዘብ እንደማልደለል ከጥላቻ እንዳልሆነ ያውቃል። ግን እነሱ እየኖሩት ስላለ እኔ አሜሪካ ቁጭ ብዬ ስለሆነ መለፈልፈው እኔ እኮ እንኳን ተገርፌ ነውና የጎሪጥ ቢያዩኝ ከነሱ የበለጠ ዘረኛውን ነበር። ከነሱ የበለጠ ሐሳብ ልንገሮት ይው አሁን ልጨርስ። እኔ አብሮ እንዲመልስ እንደው በእግዚአብሔር ምን ያደርጋሉ መሰላችሁ? አሁን እነ ቁርቲ እነ ምናምን ሂደው ትናንትና እየወዳብ የአማራ ብሔርተኝነት ያስፈራኛል ምናምን የሚለውን ቁርጥርጥርጥር አድርገው አሁን ነው የሚፖስቱት። የዛን ጊዜ ስናገረው አይፖስቱትም። ለምን ይቀመጣል? ሰነድ ኖ የዛን ጊዜማ የእነሱን አጀንዳ ይጠቅማቸዋል። ኦሮሞን ያስፋፋላቸዋል። ኦነግን አስፋፍቻለሁ፣ ቲፒኤልኤፍን አስፋፍቻለሁ። አማራውን ብሔርተኛ እንዳይሆን በሶሻል ሚዲያ ላይ የታገልኩት ያፈራረስኩት አንደኛው ቁጥሩ እኔ ነኝ። ለምን ከጥላቻ አይደለም። አማራው ኢትዮጵያዊነት በኢትዮጵያኒዝም እንዲሄድ አሁን ደግሞ አፕሰድ እሰራለሁ። ግን አንድ ነገር አውቃለሁ፣ ተቀበሉኝም አልተቀበሉኝም የምታገለው ለራሴ ለአማራ ደሜ ነው የምታገለው። ለራስ በውስጤ ላለው አማራ ደሜ ነው። ስለዚህ እኔ አልዋሽም። በጣም ተናግራቸው በሙዚቃ አንተ እኮ ነው ለፋን እኮ የጃዊሳው ትግል ጓሮ ለጓሮ ነው። እናቱን ይደፍራል፣ አባቱን ይገላል። የቆ ሙዚቃ ሰርቻለሁ። እናት እንዴት ፋን ነው ይደፍራል? ይከብዳል ነው አልገባህም እኮ። እኔ እኮ የምጠቀመው ፖለቲካ እንዲጠሉት ነበረ። አየህ ጠልተውት። ሁለተኛ ደግሞ ወይ እኔ እኮ አቅርቤላቸው ነበረ ወይ ብሔርተኛ የምንሆን ከሆነ ልክ ትክክለኛ ብሔርተኛ እንሆን፣ የማንን ማሰስ ገሰስ አንሰብስብ። የቆጡ ኦሮሞ ነኝ የምንድን እንትን ነኝ ግማሽ እንትን ነው ምንጅላቴ ምናምን የሚለውን አቁሙ። አማራ ነው፣ እውቀት ያለው ይምራ፣ ትብብርነት ይኑር። ከቲፒኤልኤፍ እና ከኦነግ መማር እንችላለን። ታያለህ እኮ ብዙ ጊዜ እኮ ኤክስፒሪየንስ እኮ ትወስዳለህ ከሌላ ኤክስፒሪየንስ ካደረገ ብሔርተኛ። ከዛ ደካማ ጎናቸውን ትተህ ጠንከር ያለ ጎን ትወስዳለህ። አንድ ነገር አንድ አጠር ነው ማለት አሁን ታፕ አድርጎ ገሱላችሁ አማራ እስካሁን ድረስ ሞጣ ይሰድበዋል አይደል? ግን ይወዱታል። አይወዱትም። ወይ አዳምጠኝ፣ ይወዱታል። አይወዱትም። ትግናና ኦነግና ቲፒኤልኤፍ እና ኦነግ ነው ስፖርት የሚያደርገው። አንዴ ልነግሮት እኮ ነው። አስጨርሱኝና ከዛ እርሱ ሐሳብ ይሰጣሉ። አሁን ለምሳሌ አንዳንድ አማራዎች አማራን እየተሳደቡ የሚወዷቸዋል። ለምን? እውቀት የላቸው። የሚሳደቡት የሆነ ድድብና ነው። እርሱ ግን መጽሐፍ እያጣቀሱ ታሪክ እየመዘዙ በመጽሐፍ ቅዱስ በምናምን አማራውን እንዲበት ፓስተር የርሶ እኮ ይለያሉ። የኔ ስድብ አይደለም። ይኸውልህ አንድ ነገር ልንገርህ፣ ስድብ አይደለም ጥቃት እኮ የኔ የሚጎዳቸው ምን ነው? የሞጣ አትደደብ አማራ ንቃ ነው። የርሶ ግን መጽሐፍ እያጣቀሱ